እንትን ጦርነት ይኖራል ብለህ ታስባለህ ወይ ነው ያው የግል ኦፒኒየናችን እየጠየቀን ስለሆነ እኔ በሶስት ምክንያት ጦርነት ይኖራል ብዬ አላስብም። ብዙ እዚህ ይኖራል ብለው ያሰቡ በመሐልም ሐሳባቸውን የቀየሩ ሰዎች ያቀረቡትን አመክኖ ቫሊድ ቢሆንም እኔ በሶስት ምክንያት አላምንም። አንደኛ ዶሮ ብታልም ጥሬዋን ይባላል። እኔ ጥሬ ሰላም ነው። ስለዚህ ባልምም ጦርነት ይቅር የሚለውን ስለማልም አትሊስት እዚህ ዓለም ላይ የምለቀው ሐሳብ ጦርነት አይኖርም ለህዝብ ለኤርትራም ህዝብ ለኢትዮጵያም ህዝብ ለወጣቱ ፖለቲካውን አሁን እኛ እዚህ የምንበታትነው ራሱ እኮ ድገምልኝ ብትለው መድገም የማይችል ነው የሚሞተው። አይሞትም፣ ከኮሎኔል በላይ ብዙ ጊዜ አይሞትም። የሚሞተው ታች ነው ያለው ነውና ለህዝብ ይስል በተለይ ደግሞ ለሲቪሊያኑ ላልታጠቀውም ህዝብ ለሚደርሰው ጉዳት ሀገሮቹ ላይ ለሚደርሰው ጉዳት ስል ጦርነት አይኖርም የሚለው ነገር አውጅበታለሁ። እንደው ነገሩ አፍጥጦ እስከሚመጣ ድረስ ይሄንን አቋም ላለመልቀቅ በማደርገው ከፖለቲካ ትንታኔ ይልቅ የእምነት ሰው የሆነ ሂደት። ሁለተኛው ወደ ፖለቲካው ስንመጣ የኢትዮጵያ መንግስት ፍላጎት እሱን ያዝልኝና አሁን አያና ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው ጀስት ዋር ነው አይደል? ኖዋር ምለው ስለምፈልገው ነው። ኖዋር ከምትለው ጋር ስለሚጋጭብን ወይስ የኛው አንጀስት ዋር ስለሆነ ጦርነቱ ውስጥ ከገባ ነው? እኔ all war should be avoided ነው የምለው። ጦርነት ሊቆም የሚገባው ሊቀር የሚገባው በጣም ፕሪሚቲቭ የሆነ ነገር ነው የሚል እምነት ያለኝ። አምሮን መጠቀም ፍትሃዊነትና መቻቻል ከተጠቀም ሎጂካል ኮን ሞር የሰለጠነ ማህበረሰብ ከሆነ ጦርነትን አቮይድ ለማድረግ በቂ ሰርከምስታንስ ዲፕሎማቲክ ግራውንዶች እና ልምዶች አሉን የሚለውን እምነት ወስዳለሁ። ጦርነት unavoidable inevitable ሆኖ ሲመጣ ግን by all means ጦርነት ሲመጣ ያው ጦርነት እንደመጣበት ሀገር ደግሞ ጀገን ብለህ ጥርስህን ነከስ አድርገህ ሐሞትህን ጠንከር አድርገህ እንዴት ወዴት የሚለውን ታወራለህ። ብዙ ጊዜ መፎከር ተተተ የሚባለው ፉከራ ላይ ፍርሃት ስላለ ነው ብርዳለችና የፈሪነት ምልክት ነው። ጀግና ቢችል ያስቀረዋል ሲሆን ደግሞ ያሳያል ማለት ነው። ሌላኛው የኢትዮጵያ መንግስት ፍላጎት ጦርነት እንዳልሆነ እረዳለሁ። በእኔ እምነት ኢትዮጵያ መንግስት የሚፈልገው አንደኛ ያሰማ ያለው ድምጽ ቀደም ለልና የተናገረችው በውስጣዊ ጉዳይ ላይ የችግር መንስኤ ጠንሳሽና አስፈጻሚ ሆኖ ለረጅም ጊዜ የቆየ አካል የመንግስት ማማ ተቆጣጥሮ ሊወርድ በማይችልበት በህዝብ ትግል ካልሆነ በስተቀር ሊወርድ በማይችልበት ወንበር ላይ ተቀምጦ የጎረቤት እሾህ ሆኖብኛል እና ቀጋ ነው እና የውስጥ ቀጋ ነው የውጭም ቀጋ ነው እሱ ደግሞ ውጭም አልጋ ይሆን ተሸገርን እረፍ በሉን የሚል አይነት መልከታ ነው። ስለዚህ የኢትዮጵያ ፍላጎት ምንድነው የሚለውን ስናይ ከውስጥ ጉዳይ ውስጥ ይውጣልኝ ነው። ሌላኛው የባህር በር ፍላጎታችን ግዴታ ኤርትራ ላይ ብቻ ያነጣጠረ አይደለም። አሰብም ላይ ፌር ያልሆነ ዲሲሽን ተደርጎብናል። ትልቁ ፖፑሌሽን ላንድ ሎክ የተደረገን በ60 ኪሎ ሜትር ልዩነት ያለው ነገር እንዳለ አንፌርነስ አለው ምንል ከሆነ ቅድም እንዳልኩ ከጦርነት ውጪ የሆኑ አማራጮችን ለመጠቀም ዝግጁነቱ አለን። ከሌሎች ሀገሮችም ጋር የባህር በር የማግኘት ፍላጎታችንን እንዲሁ ለማሳየት ሞክረናል። ግን ተመሳሳይ የሆነ ኢንተርሴፕሽን ያደርጋል። ይሄ በጣም ተተናኳሽነት አለበት። ብዙ ጊዜ የምናየው ተተናኳሽ መሆን በተደጋጋሚ ስለሚያደርጉት ኖርማል ነገር መስሏቸዋል መሰለኝ። እንትን እኮ ሉዓላዊነት ማለት እኮ አንተ የምታስከብረው ነገር ነው። ከጎረቤት ጉዳይ ውስጥ ራስህን በመቆጠብ ተቀጣሪዎችን ባለማምጣት። አሁን እዚህ ላይ አንዳንድ ወንድሞችን አይቻለሁ። አይታወቃቸውም ለነሱ ሰው ነው አንተ ላይ የሚያየው ልክ እንዳፍሽታ ከፊትህ የቆመው ሰው ነው የሚሸተው። አንተ አይታየህም። ባንዳነት እንደዛ ነው። አንዳንዴ በተለይ የሚዲያ ላይ ባንዳነት እንደዛ እንደሆነ እያስተዋልኩ ነው። ኮራ ብለው የሚናገሩ ስላሉ ይተነፍስብሃል መጥቶ እኛ ይሸተናል ባንዳነቱ። በዚህ ሆኖ እኛ የቆምነው የሆነ ሚንት ማስቲካ ምናምን ልንሰጣቸው እየሞከርን ነው። ይሸታል እዚህ ከፊታችሁ ላለው ሰው ባንዳነት ሲከርፋና እነሱ ምንድነው ይሄንን የሚያስፈጽሙበት አካል አላቸው። እነ ዳዊት እነ ዮዲት እና አንዳርጋቸው እነ ሐሰን እነኛ ሰዎች ገንዘብ ከውጪ የኤርትራ ኢንቨስትመንት ወስደው የኢትዮጵያ ጉዳይ ውስጥ በሚዲያው ላይ ብዙ ነገር የሚያሰሩ ይሄንን ህዝብ የኦሮሞና የአማራ ህዝብ በተለይ ታርጌት አድርጎ ይሄንን ህዝብ ከሌሎች ህዝቦች ጋር ጠላትነት ውስጥ ብናስገባው ከዛም አልፎ ለዚህ ጉዳይ ሊታገሉ የወጡትን እርስ በርስ እስከማጋደል ድረስ ሚዲያ ላይ ቁጭ ብለን ስም እየጠራን በስልክ እየደወልን ስልክ ቅጂ እያወጣን እስከማገዳደል ድረስ ብንሰራ ይሄንን ከቻልን ደግሞ እንትን የሚለውን ይሄ ምክክርና ምናምንን እስቲ እናረጋለን የሚለውን አናቱን እያልን እንዳይመካከር ማድረግ የምንችልበት ኃይል መግዛት ከቻልን ውጪ ካለው ኃይል ሚዲያ ላይ ባንዳነትንም እንደዚሁ እንደ ህዝብ የህዝብ እንዲቀበል እናደርገው እንችላለን ብለው ሞከሩ። ባለፉት 2 ሳምንታት ውስጥ እምቢ ለሀገር የሚባለው ቃል ምን ማለት እንደሆነ እዚሁ ሚዲያ ላይ ህዝቡ ማንነቱን አሳየ። በዚህ ሁሉ ነገር በተሸውደን በሀገር ጉዳይ አትሸውደንም ብለው
ፊታቸው ቆሟል። አሁን ኦሬዲ የተበላ ቁማር ነው። ሰሞኑን አውጥቶ ብዙ ነገር ለማድረግ የኦሮሞ ለማድረግ እንትን ለማድረግ ሞክሮ አልተቻለም እና ህዝቡ እምቢ አለ። ሌላው ላይ ሸውደው ሀገሩ ላይ አልተቻለም። እነሱ ግን ሊያቆሙት አልቻሉም። ኤኒዌይስ ወደ ጉዳዩ ስንመለስ ሁለተኛውን ነገር እየተናገርኩ ነው። የኢትዮጵያ መንግስት ፍላጎቱ አይደለም። ፍላጎቱ የባህር በር ፍላጎት ነው። ግዴታ በኤርትራ በኩል የሚመለስ አይደለም። ፍላጎቱ ደግሞ በውስጥ ጉዳይ አትግቡ ነው። እሱ ደግሞ ፍትሃዊ ነው። የሶቨሬኒቲ አያስጥልህም። አፍህን ሳዘጋ አፍንጫዬ እንዳይመታ የሚባል ነገር የለምና በሰው ጉዳይ ገብቶ መፈትፈት ሌላ ችግር ሊያመጣ ይችላል። እሱ ደግሞ ገደብ የሚያስይዙት ነው። ሶስተኛውና የመጨረሻው የኢንተርናሽናል ኮሚኒቲው እዛ ቀጠና ላይ ብጥብጥ እንዲፈጠር አይፈልግም። በተለይ ኢትዮጵያ ትልቅ ሀገር እንደመሆኑ ሰፊ ህዝብ ያለው ሀገር እንደመሆኑ ባይዘው ሰፊ ህዝብ የሚለው ለእንደዚህ አይነት ጉዳይ ነው የምናነሳው። ቅድም አርበኛው ጅቡቲ ላይ ስለ ህዝብ ብዛት አልተናገረም። ምግብ የምናቀርብላቸው እኛ ነን ያለው በባደል። አንዳንድ ጊዜ ግን አንድ ወንድማችን ትንሽ ተቸገረብንና ስለ ህዝብ ብዛት የተነገረ መስሎት ነው። ሌላ ነገር ነው። ጥቅማ ጥቅሞችን ጀነራሊ ሪሶርስ የምናምን የተያያዘ ነገር ነው። ታሪካዊም ሚሊተሪ የሆነ ሪሌሽንሺፕም ከህዝብ ብዛት ውጪ አፌክት ያደርገናል። ስለዚህ ኢንተርናሽናል ኮሚኒቲው እዛ ውስጥ እንድንገባ አይፈልግም። ባይዘው እኔ ከአማራ ስትሮንግ ያልጠበቅኩት አንድ ንግግር በባድመ ጊዜም በኃይለሥላሴ ጊዜም ልክ አስገብተውናል የሚል አይነት ራሳቸው ህግደፎች ራሱን ለመናገር የሚሸክካቸውን ፕሮፓጋንዳ በእነሱ ስታንድ ሆኖ ነገር ከሌላ ጠብቀዋለሁ። አይ ሚን ባልጠብቀውም ጠብቀዋለሁ ከሌሎቹ። ከሱ ከበደኝ። ግን ምንም ማድረግ አትችልም። ያው ተሰማውና እንዲታረም ደግሞ እንመካከርበታለን። የኢትዮጵያ ህዝብ ፍላጎት አይደለም፣ የመንግስት ፍላጎት አይደለም። ገፍቶ ከመጣብን ገፍቶ መጣን። እስኪመጣ ድረስ ግን ከጦርነት ውጭ ያለው አማራጮችን እንቀበላለን እንፈልጋለን የሚለው ነው። ቴዲ አንድ ጥያቄ የመጨረሻ ጠይቀ ጦርነት ከተደረገ የማይቀር ነገር ከሆነ የኢትዮጵያ መንግስት እስከምን ድረስ ነው ሊሄድ የሚችለው ነው? እኔ ትክክለኛው አማራጭ በየማምነው አንዳንዶች ጦርነት እንዳይጀመር ነው። ያን መጀመር እንደሌለበት እንዳለው ነው። ቀደም የቀድሞ አየር ኃይል አዛዥ ጆቤን እያሰማቸው ነበር። አሁን ጦርነት እንደከዚህ ቀደሙ አይሆንም። የአሁኑ ጦርነት ከሆነ ግን ኢሳያስን እስከማስወገድ ነው፣ አሰብን ብቻ መያዝ አይደለም የሚለው አሉ። ባንተ አሁን ጦርነት የሚጀመር ከሆነ ከቆጣሪው ማጥፋት ያልከው ቅድም ሰምቻለሁና ጦርነት የሚጀመርበት ይዘት ባይፈጠር ይመረጣል። ይሄ የሚጀመር ከሆነ ግን በየ10 ዓመቱ በየ5 ዓመቱ ዝም ብለን የምንገርበው ጦርነት ምንም ጥቅም የለውም፣ ኪሳራ ነው። ከዚህ በፊት ያው ኢሳያስና ከዝኑ ናቸው ብዙ ነገር የሰሩትና የከዘን ልብ ጨክኖ አይጨክንም ብዙ አይነት ገሎ ማዳን ነበርና አሁን ገሎ ማዳን አይነት ዘይቤ የምንጫወት አይመስለኝም። እንዳንገባበት እንፈልጋለን። በፊት ደግሞ የነበረው አንደኛ ፖለቲካል አማራጮችም በኤርትራ ውስጥ እየተሞከሩ አልነበረም። ጠንካራ የሆነ የፖለቲካ ኦፖዚሽን ሪል ሀገር በመምራት ደግሞ ከተባለ እንደ ኢሳያስ አይነት በጭቆና ላይ የጃጀ ሰው ሳይሆን ጠንካራ ያሉ በዩሮፕ አሜሪካ ብዙ ዓለም ላይ የሚኖሩ ኢቭን ኢትዮጵያም ውስጥ ያሉ ተቃዋሚዎች አሉና ይሄን ኦፕሬሲቭ ሪጂም እነሱ ሊያስተካክሉ የፖለቲካም የጥቅም አንዳንድ ቦታ ላይ ትግል እያደረጉ ስለሆነ ለነሱም መልካም ብርሃን ለዛ ህዝብም ጤነኛ ነገር የሚፈጠርበትን የታሪክ አጋጣሚ ያንን ጥፋት አጥፎ እስከመመለስ ድረስ መሄድ አለበት እላለሁ። ደግመን ከምንሄድ ኦኬ ቴንክ ዩ አያና። ወደ ዘራቆብ ሊዳ አንድ የመጨረሻ እድል አለ አያና። ዘራቆብ ከተናገረ በኋላ የመጨረሻ አንድ አጀንዳ ላይ ሀሳባቸውን ሰጥታችሁ አጠራጠር አድርጋችሁ የባህር በር ልናገኝ የምንችለው እንዴት ነው እሱ እያሰባችሁ ተጠብቃላችሁ። ዘራቆብ እንኳን ደህና መጣ። አንተስ ምንድነው የምትለው? የተነሱ ሀሳቦችን ሰምተሃል ብዬ ልገምትና ደቂቃውን ተንተ ያው እዚህ አያና ስሰማ ኢቲቪ ነው ትዝ የሚለኝና ኤኒዌይስ ወደ ዋናው ቶፒካችን ስንሄድ ይሆናል አይሆንም የሚለው ላይ እኔ ቱ ቢያንስ እውነቱን ንገረኝ ካልከኝ አይሆንም ብዬ ነው የማስበው። እንደ አንድ ፋኖ ደጋፊ ከነገርከኝ ሌላ ነው፣ ግን ይሆናል አይሆንም ብትለኝ አይሆንም። ምክንያቱ ደግሞ ምንድነው የማይሆንበት ምክንያት ስትለኝ በኤርትራ በኩል አይመስልኝም። ምክንያቱ which is whatever በሻቢያ በኩል አይመስልኝም። የሚሆነው ምክንያቱ የማያደርገው ምክንያት አብይ አህመድ ራሱ ደፍሮ ይሄንን ነገር ያደርጋል ብዬ ነው። በመጀመሪያ ነገር ደፍሮ የማያደርገው ምክንያት ኢትዮጵያ ውስጥ አንድነት አለ ወይ? ይሄንን ለማድረግ አሁን ለምሳሌ እንደዚህ አይነት ጦርነት ከውጭ ሀገር ጋር ጦርነት ስታደርግ አትሊስት በትንሹ የሆነ አንድነት ያስፈልጋል። ቤዝድ ኦን ሶሻል ሚዲያ ላይ ስታዩና መሬት ላይ ስታዩ ኢትዮጵያ ውስጥ የአንድነት ስፔሻሊ ሶሻል ፋብሪኩ ተበጥሷል። ሶሻል ፋብሪካ በተበጠሰበት ሀገር ላይ
አንተታ እንደዚህ አይነት ነገር ጨዋታ ጫወታለሁ ብትል መጨረሻ ላይ ሌላም ነገር ሊመጣ መዘዝ ይዞም ሊመጣ ይችላል። which ሀገር እስከ መፍረስ ድረስ ደረጃ ሊመጣ ይችላል። because አሁን ለምሳሌ በአማራ በኩል ያለውን ሲቹዌሽን ታውቀዋለህ። በምንም ታምር መቼም ፋኖን አምጥተው ወደ ኋላ ተኩስ አትለው። ቀጥታ የሚያየው ወደ 4 ኪሎ ነው። በኦነግ በኩል ያለውን ሲቹዌሽን ታውቀዋለህ። በሶማሌ በኩል ያለውን ሲቹዌሽን ታውቀዋለህ። በትግራይ በኩል በምን በኩል እንደሚቀመጡም እየታወቀ አይደለም። which TDF የሚባል ሰራዊት ስትላለ ወዴት እንደሚሄድ ወደ አዝማሚያ እንደሚሄድ የሚታወቅ ነገር ነው። ስለዚህ ይሄንን ስታየው ሀገሪቷ ባልተረጋጋችበት ሁኔታ አብይ አህመድ እውነቱን እናውራ ከተባለ ወደፊት ለፊት ሄዶ ኤርትራን ያጠቃል ብዬ የማስብበት ፐርሰንት 0 ነው ብዬ ነው የማስበው። ሌላው ሚሊተሪው ድሮ እኔ እስከማውቀው ድረስ በደርግ ጊዜም አጥንት አንደኛ ነበር ከአፍሪካ የነበረው። ነሳሞረ በሚመሩበት ጊዜ ሁለተኛ ነበር የነበረው። አሁን ግን 5ኛ ይባል እንጂ ሪያሊቲ እናውራ ከተባለ ከህዝቡ ቁጥር ጋር ማች ምናምን አድርገውት 5ኛ ያደረጉት እንጂ 5ኛ ነው ወይ ሪያሊቲ? እኔ ጥያቄ አለኝ። አሁን ለምሳሌ የሚሊተሪው ደረጃ ስናይ ቤዝዶን ከዚህ በፊት ከትግራይ በተደረገው ጦርነት አይተናል። የኤርትራን ሚሊተሪዎች ናቸው ያዳኗቸው አይደል? ወጥተው በነበሩበት ሰዓት ላይ በጦርነቱ መሀል ላይ አይ ቲንክ የሆነች ነገር ሲደረጉ ሸሽተው ወደዛ ሄደው ድጋሚ ያመጧቸው ወደዚህ አምጥተው ድጋሚ እንዲዋጉ አድርጓቸዋል። እንደገና አዘሴም ታይም ደግሞ በፋኖ ደረጃ ስትመጣ እያየን ያለነው ቦታ አለ። ሚሊተሪው አቅም አለ ወይ? በኦነግ ውጊያ ላይ ሲደረግ እያየን ያለናቸው ነገሮች አሉ። አቅም አለ ወይ ሚሊተሪው ብትለኝ ሄዶ የመዋጋት አቅም የለውም። እንኳን አይደለም ከአንድ ኤርትራን የሚያክል ሀገር ነው እንግዲህ ኤርትራ እንኳን ከነሱ ጋር አይደለም ሬጉላር ሁጭ ኖርማል ሽምቅ ተዋጊዎች ጋር በስነ ስርዓት ተዋክቶ ጦርነት ሲያሸንፍ እያየናል። አብዛኞቹ ቦታ ላይ እየተማረከና ያለን ዲስማንተር ሲደረግ እንደ በድሮ ደረጃ ስርዓት ያላቸው አይደለም ሚሊተሪ። ያንን ስታይ ትንሽ ጦርነት ሄደው ገብተው ያሸንፋሉ ወይንም ጦርነት ውስጥ ይገባል አብይ አህመድ ብዬ ሚሊተሪውን ቤዝዶን ሚሊተሪውን ሳይሆን ያደርጋል ብዬ አላስብም ማለት። ሌላው በኢኮኖሚክ ደረጃ ኦልሬዲ በኢኮኖሚ ደረጃ ኢትዮጵያ ሳፈር እያደረገች ነው። አሁን እንደገና ድጋሚ ጦርነት ውስጥ የትግራይ ጦርነት ወጣ። አሁን ከአማራ ያለውና ከኦነግ ያለው ጦርነት አለ። ኢትዮጵያ ውስጥ አለመረጋጋት አለ። ብር እንደ ድሮ እያገኘ አይደለም። ኤክስፖርት የምናደርገው ነገር በጣም ወድቋል። ብሩን ካየው $1 128 ብር 130 ብር የሆነበት ባለበት ሰዓት ላይ መጥቶ እንደዚህ አይነት ጦርነት ውስጥ ገብቶ የባሰ ከዚህ በላይ ኢኮኖሚውን ወደታች አዝቅጦ ይመጣል ብዬ አላስብም። ስለ በኢኮኖሚው ደረጃ ራሱ አቅም አለው ብዬ አላስብም። ይሄንን መታወቅ አለበት። ሌላስ እንትን ከሌሎች ሀገር ጋር ትብብር አለው ወይ? ይሄንን ጦርነት ስታደርግ አሁን ለምሳሌ በኢሳያስ በኩል አጠገቡ ያሉት በምስራቅ አፍሪካ ውስጥ እንኳን ብናይ ከሱዳን ጋር ጥሩ ግንኙነት አለው። አትሊስት ከሆነ ኃይል ጋር ጥሩ ግንኙነት አለው። በሁለት ኃይል ቢከፈሉም ከአንድ ኃይል ጋር ግንኙነት አለው። ከሶማሌ ጋር ጥሩ ግንኙነት አለው። ከኢጅፕት ጋር ጥሩ ግንኙነት አለው። እንደዚህ አይነት ግንኙነት ያለ ሰው ጋር ሄደ ስትዋጋ ኢትዮጵያ እስከማን ጋር ነው ግንኙነት ያላት? ጥሩ ግንኙነት። ከኬንያ ጋር ስታይ ትንሽ ራሱን የቻለ ችግር አለ። ሱዳን ጋር ራሱን የቻለ ችግር አለ። ከሶማሊያ ጋር የምናየው ነገር ከኢጅፕት ጋር የምናውቀው ነገር። ስለዚህ ኢትዮጵያ ኢቭን አጋዥነት ብትመጣ ራሱ ማንም ሀገር ካጠገባችን አይደለም። ኢንክሉዲንግ አሜሪካውን ለምሳሌ ቀደም አንዳንድ ሰዎች አሜሪካ ሲሉ ነበር። አሜሪካ ከኛ ጋር አይደለችም። ዊዶና አሜሪካ ወዴት ቦታ እንደምትሄድ እንትና ግን ኢሳያስ አፈወርቂ ግን ከአረብ ሀገሮች ጋር ቀላል የሚባል ድጋፍ አለ። ስለዚህ ከውጭ ሀገራትስ ድጋፍ ይኖረናል አቅም አለ ድጋፍ የማግኘት እሱ ሌላ ነገር ነው። እሱን እውነቱን መጋፈጥ አለብን። ሌላው አብዛኛው ኢትዮጵያ ውስጥ ያለው ማህበረሰብ አብይ አህመድ እንደመሪ አሁን ለምሳሌ ስታየው ህግደፍና ብርጌና አህመዱ አንድ ላይ ሲመጡ ስታይ ኢትዮጵያ አሁን በዚህ ሰዓት ላይ አብይ አህመድን ኢትዮጵያ ውስጥ ማህበረሰቡ እንደመሪ ያየዋል ብለህ ራስን መጠየቅ አለ። ሁላችንም መጠየቅ እንደመሪ ያየው እሱን አንድ ጦርነት እኮ ስትገባ ዝም ብላ አይደለም የምትገባው። ያንን አትሊስት ያ ግለሰብ አትሊስት ነገ ይሄን ጦርነት ካሸነፍኩ በኋላ ምን ሊያደርገኝ ይችላል ብለህ ማወቅ አለብህ። አሁን የምናያቸው ጦርነቶች ከትግራይ ጋር በተደረጉ ጦርነት እሱን ተማምኑ የገባ እንዳለ ጦርነት ውስጥ የገባ ቡድን መጨረሻ ላይ ምንድነው ተክዷል። አብዛኞቹ ኢትዮጵያን ውስጥ ጋር ብትሄድ ክዷቸዋል መጨረሻ። አሁንስ እዚህ ጦርነት ብትገባስ የመካር ቻንሱ ስንት ፐርሰንት ነው ብሎ ደግሞ እሱን ማየት አለብን። ሌላው ባነው በነፍት የሚያገኘው ካርታ እንደመጨረሻ ከዚህ ጦርነት ቢደረግ በነፍት የሚያገኘው ኢሳያስ አፈወርቂ በነፍት እንደውም አሁን ድሮ ከነበረው ካርታ አይ ቲንክ እንደውም አስፋፍተው ወደ ኢትዮጵያ ካርታውን ሊያስረዝም ይችላል ብዬ አስባለሁ። ኢትዮጵያን አሁን በዚህ ሰዓት ላይ ጦርነት ቢያደርግ ኢትዮጵያ የመፍረስ አደጋ ውስጥ ነች ያለች። ይሄንን ሀቁን መወራት አለበት። ሀቁን ፋኖን ሄዳ ተዋጋልኝ ልትሏቸው፣ ኦነግን ተዋጋልኝ ልትሏቸው፣ ሌላው ማህበረሰብ ተዋጋልኝ ልትሉ መከላከያው በዚህን ያክል ከሆነ እዚህ ጦርነት ውስጥ ቢገባ ኤርትራ ሞድ አድቫንቴጅ አለ። ቢካዝ አሁን እንደማየው ከሆነ ህዝቡ ወደ አንድ የመጣበት ደረጃ፣ ኢትዮጵያ ግን ወደ አንድ ባልመጣበት ደረጃ ላይ ጦርነቱ ዘው ብሎ ቢገባ አይ ቲንክ ኢትዮጵያ ሞር ኮስት ትደረጋለች። አሁንም እያየ ነው። ሱዳን ገብታ የሱዳን ሚሊተሪ ገብቶ ከጎንደር ላይ መሬት ወስዷል።
እንደምናየው ነገር ነው። ስለዚህ አሁን ኤርትራውን ብትገባ በዚህ ሰዓት ላይ ጦርነት ውስጥ ብትገባ ለኤርትራ ሞር ቤኔፊት አለው ብዬ ነው የማስበው። እውነቱን እናውራ ከተባለ እና በዛ ደረጃ መታየት አለበት እያስባለሁ። ኦኬ ምናልባት ለሌላ ሀገር ዜጎች ተሳሳትኩኝ እኔ እታረማለሁ። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ በውጪ ወራሪ ኃይል ተሸንፋ አታውቅም። የሀገር ግንባታው ከተጠናቀቀው ምንድነው ማጠናቀቀው የሚባሉት አፄ ምኒልክ ናቸው። ጣሊያን 2 ጊዜ መጥቷል። ለዛ ነው በቅኝ ግዛት ያልተገዛን አይደል ብለን የምናወራው። ምናልባት የማይጨውን ልታነሱ ትችላላችሁ። ጣሊያን ኮንትሮል ያደረገው አዲስ አበባ ላይ ብቻ ነው። እሱ ኬሚካል ተጠቅመው ከሶማሊያ በሉት ከኤርትራ በሉት ከጣሊያን በሉት በውጭ ወረራ ተሸንፈን አናውቅም። ይሄ መዘንጋት የለበትም እና ምናልባት ይሄ ራሱን በቻለ መንገድ ሊተነተን የሚገባው ነገር አይደለም ወይ? ተሸንፈን ማናውቅ ህዝቦች እንዴት በዚህ ደረጃ የሻዕቢያ መንግስት ራሳቸውን በሚያምኑት አዲስ አበባ ከመግባት አስመራ ከመግባት ያዳናቸው መለስ ዜናዊ ነው እና ምናልባት መረቂቅ የሚያደርገን አንዱ ነገር ይሄ አይደለም ወይ? የተለያዩ ተፋጩ በሚባልበት ሰዓት እንደው ደርሶ ይሄ ረቂቅ የሆነው ሚስጥር አንድ አድርጎን ሆ ብለን የምንነሳው ነገር እሱ መዘንጋት የለብንም ለማለት ያለው እና ለጦርነት ደግሞ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው ለማለት ያለው የመጨረሻ ዙር የመጨረሻ ነው የምሰጣችሁ። እውነታው ይሄ ከሆነ አንድ ነገር አስምሬ ወይም ደግሞ አንድ ነገር ሁላችሁ ማወቅ ያለባችሁ ኦነግም ስልጣን ላይ ወጣ፣ ፋኖም ወጣ፣ የፍቅር ሲዝምን ፓርቲ ስልጣን ላይ ወጣ፣ አብንም ወጣ፣ ኢትዮጵያውያን ፖለቲከኞች እኔ አዋይ ነኝ። የባህር በር የሚያመጣልኝን ፓርቲ ነው የምመርጠው። የባህር በር እንፈልጋለን። አሁን ይሄ እንትን የተቆረጠ እንትን እንደዚህ ሆነ ተኮረኮምኩኝ እንደዚህ ሆንኩኝ ከማለት በዘለለ በጋራ እና ምንድነው የምታመጡልን? ፋኖ ስልጣን ትይዛለህ፣ ኦነግ ስልጣን ትይዛለህ። የኢትዮጵያ ሕዝብ የባህር በርን ጥያቄ እንዴት ነው የምትመልሰው? ምን ለማለት ፈልጌ ነው? ኢትዮጵያ የባህር በር ባለቤት ልትሆን የምትችለው እንዴት ነው? ፖለቲከኛ ነን ብላችኋል። መፍትሄውን ወዲህ በሉ ነው እያልኩ ያለሁት። ከልልና ጀምራለሁ። ኢትዮጵያ የባህር በር ሊኖራት የሚችለው እንዴት ነው? ቴንክ ዩ ቴዲ። እኔ አንዳንዴ ከጎረቤት ሀገር ሰዎች ጋር ነው ማውራው እያልኩኝ ግራ እየገባኝ ነው ይሄ ጂኦፖለቲካ ነገር ላይና አንዳንዴ ዜግነታችንን የተቀየረውላ የሚመስለኝ ጊዜ ስላለ ማለት ነው። እንዴት ነው የምናገኘው ለሚለው ነገር ቴዲ ኦፕሽኑ ለኢትዮጵያ በጣም ኦፕን ነው። ኢትዮጵያ አንዳንዶች እንዳሉት እዚሁ ላይ የጂኦፖለቲካው ላይ ኢምፖርታንትነቷን ራሱ አንደርማይን እያደረጉ በጣም የተቸገርንበት ነገር ነው። ፖፑሌሽን ሳይዟን አንደርማይን ያደርጋሉ። ፖፑሌሽን ኢምፖርታንት እንዳልሆነ ማለት ነው። ምክንያቱም ለኢኮኖሚዋ ላይ ራሱ የሚያዩት ኢምፖርታንት ብለው የሚያዩት ነገር ቢኖር ፖፑሌሽን ሳይዝ፣ ስትራቴጂክ ሎኬሽን፣ ኢኮኖሚካል ግሮት። ኢትዮጵያ ምን ያህል ኢኮኖሚካል ግሮትዋን እንግዲህ ከነሱ የሚጠብቁትን ራሳችሁ ማየት ትችላላችሁ። እነሱ የሚጠብቁት ከኢትዮጵያን ማለት ነው። ሚሊተሪ ፓወር ኢትዮጵያ ሪሌሽንሽፕ ያላት ሂስቶሪካሊ ከአፍሪካ ሀገር ውስጥም ሰላማዊ እንትን ማስከበር ምናምን በጣም ኢምፖርታንት ነው ለነሱስ። ያንን ደግሞ ጉድ እንትን ያላት በአፍሪካ ዩኒየን ያደረገችው እንትን ነው። ላንድ ላክድ እንኳን ብትሆን ሪሶርስ እንዳላት በጣም የሚያምኑበት ነገር ነውና ያ ነገር ኢግኖር ሊደረግ ይገባል ብዬ አላምንም። እነሱም ኢግኖር እያደረጉት አይደለም ብዬ ነው ማምነው። የኢትዮጵያ ኢኮኖሚ እያደገ ነው ያለው። ያንን ደግሞ ራይት ናው እነሱም በምን መንገድ ነው እያዩት ያሉት? ለነሱ በሚጠቅማቸው ሬድሲ ላይ ከማን ጋር ሞር መስራት ይፈልጋሉ ብትለኝ ኢትዮጵያ will be the best choice ለነሱ። እነሱም ያንን ነገር እየጻፉት ኮምፔር አድርገህ እንኳን ከኤርትራና ከኢትዮጵያ ብትል በጣም ማአት ነገሮች ልዩነት እንታያለ። ቅድም አንዳንድ ሰዎች ሲናገሩ የሰማዋቸው ነገሮች ለጆሮዬ ራሱ ግራ ገብቶኝ ነበረ። ስለ ራሻ አግሪመንት የሚሊተሪ አግሪመንት እንዳላቸው ነው የነገሩት። ቴዲ የለም የሚሊተሪ አግሪመንት ኮንቨርሴሽኑ ከራሻ ጋር አለ። አግሪመንት ፋይናላይዝ ያደረጉት ፔፐር ግን እስከ ዛሬዋ ቀን ድረስ ከራሻ ጋር የለም። ኢትዮጵያ ሞር ከራሻ ጋር ሞር ሪሌሽንሽፕ አላት ከጎረቤት ሀገሮች ይልቅ። በሰላማዊ መንገድ የማግኘት ኦፕኗ በጣም ዋይድ ኦፕን ነው ራይት ናው ቴዲ።
በአንድ ቦታ አይደለም የምጠብቃት ኢትዮጵያን በ3 በ4 ቦታ ነው የምጠብቃት። ኦፕሽኑ ኦፕን ነው። ከኬንያ፣ ከሱዳን፣ ከሶማሊያ፣ ከሶማሌላንድ፣ ከጅቡቲ ጭምር በጣም ዋይድ ኦፕን ነው ብዬ ነው ማምነው። ያንን ትልቁ ሪስክ ያለው ውስጥ ያለው አንስቴብል የሆነ ሲቹዌሽን ነው ብያለሁ። አሁን ከድሮ ከነበረው ነገር በጠቅላላ የተሻለ አይነት ነገሮች አሉ ብዬ ነው ማምነው። ያንን መስተካከል ይችላል። ግን አደጋውን ሞር ለማባስ ያቺ አንስቴብል ውስጥ ስለሆነች ለማስቆም ውስጥ ያለውን ኪያስ ሞር ለማንደድ የሚፈልጉ ኃይሎች በውጭም በባንዳነትም የተገዙ በየአቅጣጫው ላይ አሉ ብዬ ነው። አሁን እዛ ጋር ለምሳሌ በሰላማዊ መንገድ ሲባል ነው ሪያሊስቲክ ሆነን እናወራ ለምሳሌ ከአዲስ አበባ ጅቡቲ 930 ምናምን ኪሎ ሜትር ነው። ከአዲስ አበባ አሰብ 610 ምናምን ኪሎ ሜትር ነው። ከቅርበት አኳያ አሰብ በብዙ መንገድ ተመራጭ ነው ለኛ። ኪሎ ሜትሩ ተሳትፎ ርቀቱን ማስተካከሉ ለከነ የሻዕቢያ ደጋፊዎች የሚሉት ለጅቡቲ የምታደርጉትን አርጉ ነው የሚሉት። 2.5 ቢሊዮን ዶላር በአመት ተከፍላላችሁ፣ ያን ክፍያ ክፈሉልንና ሸቀጥ ለማስገባት ለማስወጣት ወያሮ ከላሉ። እኛ ደግሞ የኢትዮጵያ መንግስት ደግሞ የኢትዮጵያ ህዝብ ደግሞ ከዛ ተሻግሮ ነው እየጠየቀ ያለው። ሸቀጥ ለማስገባትና ለማስወጣት ብቻ አይደለም የባህር በር የምንፈልገው፣ ሀቅ ነው። የባህር ኃይል አለን። ታሪካዊ ጠላቶቻችን አፍንጫችን ስር እየመጡ ነው። የደህንነት ጉዳይ ነው። ስለዚህ ሚሊተሪን ጨምሮ የባህር በር እንፈልጋለን ስንል ወታደሮቻችንን ብናሰፍርበትም ነው እያለን ያለ ነውና ይሄንን ፕሮፖዛል ይዘሽ ሄደሽ ለሻዕቢያ መንግስት ወይ ለኢሳያስ አፈወርቂ ብታቀርቢለት እንደማይስማማ ግልጽ ነው። ማይስማማ ከሆነ ምንድነው የሚደረገው? ሶማሌላንድ ጋር ስቴጅ አንዱ አፍራሽ ሆኖ የሚመጣብሽ እሱ ነው። ጅቡቲ ጋር ስቴጅ ታሪካዊ ጠላቶችሽ የሚያመጣብሽ እሱ ነው። ብቸኛው አማራጭ ወደሱ መዞር ነው። ወደሱ ስትዞሪ 2 ኦፕሽን ይዘሽ ነው የምትሄጂው። አንድ በሰላማዊ፣ አንድ በድብድብ። በሰላማዊ ብለሻል አንቺ። በሰላማዊ እንዴት ነው ሊሆን የሚችለው? ኦፕሽኑን ቴዲ እኔ ያልኩት በሰላማዊ በመነጋገር ያልኩበት ለሌሎቹ ላይ ከሌሎቹ ጋር ሞር ሪሌሽንሺፕ አለን ብዬ ነው ማምነው። ከኤርትራ ይልቅ ራይ ነው ከሱዳን ጋር ሞር በረር ሪሌሽንሺፕ አለን፣ ከሶማሌ ጋር ሞር ሪሌሽንሺፕ አለን፣ ከሶማሌላንድ ጋር ሞር ሪሌሽንሺፕ አለን። ከኤርትራ ጋር ሊሆን እንደማይችል በሰላም አውቃለሁ። ያ ኦፕሽን እኔ ራሳቸው 5 ዓመትም 10 ዓመትም ቢፈጅ ራሳቸው መጥተው ይሰጣሉ ብዬ ነው ማምነው። አንደኛው ኢትዮጵያ እንትኑ ሊሆን የሚችለው ብዬ የምገምተው የሶማሌላንድ ላይ ነው። የሚሊተሪ ቤዙ በተለይ ነው የምለው አሰብ ላይ ነው። የፈለገ ብትለኝ አሰብ ላይ ቴዲ ዩዝ ለማድረግ ከ5 እስከ 10 ቢሊዮን ስፔንድ ማድረግ መቻል አለበት። የተሰራ ነገር የለም። ያንን ሰርተ ነው ከ5 እስከ 10 ቢሊዮን ያን እንደዛ አይነት ከሰራ በኋላ አሰብ right now ready not to be used የሆነ የሶማሌላንድ እያለ ኢትዮጵያ ኮምፕሊትሊ ወደዛ ትሄዳለች ብዬ የማላስብበት ያ ነው። በኤርትራ በኩል ደግሞ right now ሊቀበሉም ሊስማሙም አይችሉም ብዬ የምለው ኢጅፕት ነች። ሌላዋ ሄደክ ማለት ነው። ምንድነው ኢጅፕት ሌላ በአፍሪካ ሀገር ውስጥ ያሉ ወይንም ለአረብ ሀገሮች በጠቅላላ ኢጅፕት ነች ምግብ ፕሮቫይድ የምታረገው። ኢጅፕት አባይን እምቢ ብለን ኦሬዲ ፊል አፕ አድርገን አለ አግሪመንት ለመጀመሪያ ጊዜ ከ15 ዓመት በኋላ ቴብል ላይ ተቀምጠው ለማናገር እንኳን ዊሊንግ የሆኑ ሰዎች አሁን ናቸው። ከዛ በኋላ ግን ቴዲ ሬድ ሲ ላይ የመውጣት ነገር ግን ለኢጅፕትም ኢትዮጵያ ትረቅ ትሆናለች። ምክንያቱም ኢጅፕት ነት ምግብ ፕሮቫይድ ለአረብ ሀገሮች በጠቅላላ የምታረገው። ኢትዮጵያ ሬድ ሲ ላይ ወጣች ማለት ለነሱ ለአረብ ሀገሮች በጠቅላላ ምግቦችን በጠቅላላ በቺፐር ዋጋ ፕሮቫይድ ማድረግ ትችላለች ብለው ስለሚያስቡ እነሱም ከሻዕቢያ ጋር ያላቸው ሪሌሽንሺፕን ከሻዕቢያ ጋር ተደርበው ለማበጣበጥና ኤኒባዲ ውስጥም ያለውን ኪያስ ለመርዳት እርግጠኛ ነኝ ዊሊንግ ይሆናሉ ብዬ ነው ማምነው። የግብጽ ጉዳይ ቀላል ምንም እንትን የሚል አይመስልም። አባይ ግድብን ገንብተህ ትጨርሳለህ፣ እግር ስር መጥተው ይሰግዳሉ። ቴዲ ምን አለ? ያ ግን ሬድሲ ላይ የመውጣት ነገር ቴዲ ለኢትዮጵያ በእጇ ነው የሚሆነው። እኔ ጋራንቲ ዩ ቢካዝ ኦፍ አባይ ምክንያት
ኮኔክትድ ናቸው። ኤኒቲንግ አግሪመንት ኦር ኤኒቲንግ እሱ ነው። አሁን የባህር በር ኢትዮጵያ ሊኖራት የሚችልበትን መንገድ ፍንትው አድርጋችሁ እንድትነግሩ ነው ለልና በሰላማዊ መንገድ ብላለች። አንዳንድ ሰዎች ሰጥቶ በመቀበል የሚሉ አሉ። ኤርትራውያን እንደምታውቁት ገበሬዎቻቸው እንደኛ ለመሬት የላቸው። እኛ ብዙ ሰጥቶ መቀበል በሚሉትን ነገር ቴዲ ኢትስ ቢካዝ ኦፍ ከጀርባቸው ያለው ነገር ሊቀበሉ እንደማይችሉ ነው የተረዳሁት እኔ። ያንን ነበር እኔ ካልተቀበሉ ምንድነው የሚሆነው? we just wait it out ወደዱም ጠሉም ራሳቸው ይመጣሉ። አለበለዚያ ኮምፕሊትሊ ሪስክ ውስጥ የራሳቸውን ኢኮኖሚ ኮምፕሊትሊ እስከ ኮላፕስ እስከ ማድረግ ድረስ ይደርሳሉ ብዬ ነው የማየው። ራሳቸው መጥተው እስራኤል አሉ ነው የምትጠብቅ ነው የምትይው? ራሳቸው ይመጣሉ። yes እነሱ እስኪመጡ ድረስ አሁን ይሄ ትውልድ እነሱ እስኪመጡ 50 ዓመት ሊፈጅ ይችላል፣ 30 ዓመት አራ ያን አይፈጅም። አኮርዲንግ ቱ ኢሳያስ እንደተናገረው ከሆነ አይ ዶንት ኖ ካይተው ከሆነ አገሩ ምን አይነት ፖዚሽን ላይ እንዳለ አይ ዶንት ቲንክ ሶ። የራሱ የተናገረውን ነው ምነግርህ፣ መለጠፍ እችላለሁ። ኦኬ እነሱ እስኪመጡ መጠበቅ ነው ኢኮኖሚያቸው ሲዳ the only thing ልንቆም ግን የማንችለው በውስጥ ያለውን ፖለቲካ ላይ ውስጥ ገብተው እናቦካለን በእኛ ወይ። እኔ አሁን እንትን ምለው የሚፈሩት ከአብይ ይልቅ ኢትዮጵያን ነው የሚፈሩት ብዬ ነው ማምነው። የኢትዮጵያ ኢኮኖሚ ላይ በስነ ስርዓት ራሳቸውን ኢንቮልቭ ማድረግ ይፈልጋሉ። በተለይ ደግሞ የአማራውን በዛው ጋር ሞር ኢትዮጵያ አንድ ፖርት ዩዝ እንደማታረግ ስለሚያውቁ ነው የምነግርህ። ይከፋፈላል። ዋጋውን መቀነስ የምትችለው ስትከፋፍለው ነው። አንድ ፖርት ከዚህ በኋላ ኢትዮጵያ ልትዩዝ እንደማትችል ስለሚያውቁ በተለይ ደግሞ የአማራውን ኢኮኖሚ ኮንትሮል ማድረግ ይፈልጋሉ ብዬ ነው ማየው። ኦኬ ወደ አያሌው እንመጣለን። ከልጆቻችሁ ጋር ሆናችሁ ቅድም ስናገር ነበር። ከልጆቻችሁ ጋር ሆናችሁ የምታዩ ይሄን ፕሮግራም የምታዩ ለልጆቻችሁ አደራ ብዬ የምነግራችሁ ሁለት ነገር ነው። በእኛ ትውልድ ባይሆን በአንተ ትውልድ ኢትዮጵያን የባህር በር አርጋት ብላችሁ ለልጆቻችሁ ነገሩ። አንደኛ። ሁለተኛ ታሪካዊ ጠላቶቻችን ግብጾች ናቸው። አቡሽዬ ሚሚዬ ግብጾች ይጠሉሻል፣ እንድጠፊ ነው የሚፈልጉት። ነገ ከነገ ወዲያ ስታድጊ እኚህን በአይነ ቁራኛ ተከታይ እያላችሁ ነው መናገር ያለባችሁ። ይሄን ተናገሩ። በአሁኑ ሰዓት ለልጆቻችሁ ይሄን ማድረግ ነው ያለባችሁ። እሺ ወደ አያሌው ልምጣ። ይሄ በጣም የጨከረ ትውልድ መነሳት አለበት። በተለይ በሀገራዊ ጉዳይ ምንም ወለም ዘለም የሌለበት ነገር በቃ በሀገራዊ ጉዳይ ምን በውስጥ ጉዳይ እንደባደባለን። እኔ ምን ችግር አለው? ትደባደባለህ። እንደ ኦነግ እንደ ፋኖ እንደ ቲፒኤልኤፍ ሆነ እኔ ችግር የለብኝም። በሀገራዊ ጉዳይ ላይ ግን የጨከነ ትውልድ ያስፈልገናል። ይሄ እንትን አለ በባሌም በቦሌም ብላ የፖለቲካ ፓርቲ ነኝ ብላ የመታገያ አጀንዳ አንዱ መሆን ያለበት የባህር በር በዚህ መንገድ አመጣለሁ ብለህ ነው ማሳመን ያለበት ተከታዮችን። ኖት ይሄ የዛሬ 150 ዓመት ተኮርኩም ያለው ዛሬ መኮርኮም አለብን። የዛሬ እንትኑ የሆነ ቅድም ስነግራቸው ነበር እንትና የተባለ ሰውዬ እንደዚህ አንቆ ደፍቶናል፣ ዛሬ አንቀን መድፋት አለብን ምናምን አይደል። ፖለቲካ ፓርቲ ስትመሰርት የባህር በር እንዴት ልታመጣ እንደምችል ማስገባት አለብህ ማኒፌስቶ ውስጥ፣ የመታገያ አጀንዳ ውስጥ። እናንተም ጠይቁ፣ የሆነ ደጋፊዎች ጠይቋቸው። ነገ ስልጣን ስትይዝ ምናልባት በክልላዊ ፓርቲ ነው ፋኖ ስልጣን ስትይዝ፣ አብን ስልጣን ስትይዝ፣ ኢዜማ ስልጣን ስትይዝ የብልጽግና ደጋፊዎች ጠይቅ፣ የባህር በር እንዴት ነው የምታመጣው?